ሐዋርያት ለምን ጾሙት? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአገር ውስጥና በመላው ዓለም ሆናችሁ በዚህ መንፈሳዊ ቻናል አክሱም ጽዮን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደየሰዓት አቆጣጠራችሁ እንደምን አላችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ አምላከ ቅዱሳን የፍጥረታት ሁሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። የአምላካችን ስም ጠርተን የአምላካችን እናት ስሟ ከአንደበታችን የማትለይ እመብርሃን ወላዲተ አምላክ ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስ በሰጣት ክብርና ጸጋ መጠን ክብርና ምስጋና ለእናታችን ለወላዲተ አምላክ ለድንግል ማርያም ይሁን። በመጀመሪያ እንኳን ለጾመ ሐዋርያት በሰላምና በጤና አደረሰን አደረሳችሁ። ጾመ ሐዋርያት እንደሚታወቀው የዘንድሮ 2018 ዓመተ ምህረት ጾመ ሐዋርያት የሚጀምረው ከነገ ግንቦት 24 ሰኞ ይጀምራል። ይህ ጾም የበረከት ጾም፣ የቅድስና ጾም፣ የንጽህና ጾም እንዲሆንልን እግዚአብሔር መልካም ፈቃዱ ይሁን። ጾመ ሐዋርያት የምንጾመው በተለይ የ2018 ዓመተ ምህረት የዘንድሮ ማለት ነው 41 ቀን እንጾማለን ማለት ነው። ግንቦት 24 ጾም ከጀመርን ከግንቦት 7 ቀን አለን ጾም የምንጾመው ማለት ነው። ሰኔ 30 ቀን፣ ሐምሌ ደግሞ 37 እና 4 ሲደመር 41 ቀን ይሆናል ማለት ነው። እግዚአብሔር አምላካችን አስጀምሮ ለማስፈጸም ያብቃን። ጾም የበረከት ነው። ጾም ከእግዚአብሔር የምንገናኝበት ነው። ጾም ከኃጢአት የምንርቅበት ነውና ይህን ጾም ሐዋርያት ለምን ጾሙት? ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ወበ50 ዕለት ፈነወ ሎሙ መንፈሰ ቅዱሰ በ50ኛው ቀን ለሐዋርያት በ50ኛው ቀን መንፈስ ቅዱስ ከላከላቸው በኋላ በውስጣቸው መንፈስ ቅዱስ ከሞላ በኋላ በጥበብና በጥንካሬ ከተሞሉ በኋላ ወደ ዓለም ሄደው ወንጌል ዞረው እንዲያስተምሩ ስልጣንም ተሰጥቷቸዋል። ሰማያዊ ስልጣን፣ የክህነት ስልጣን፣ የማስተማርና የማጥመቅ የማጽናናት ስልጣን ተሰጥቷቸዋል። ስልጣን ሰጪው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በመንፈስ ቅዱስ ጥበብ ውስጣቸው ከተሞላ በኋላ ስልጣን ሰጥቷቸዋል። በማርቆስ ወንጌል ምዕራፍ 16-15 ላይ እንደምንመለከተው ሂዱ ለፍጥረት ሁሉ ወንጌል ስበኩ ተብለዋል። ለፍጥረት ሁሉ ሰዎችን ሳይመርጥ ለፍጥረት ሁሉ ወንጌልን ስበኩ። ወንጌል እየሰበኩ ከአሕዛብነት ወደ ክርስትና በማጥመቅ እንዲያመጡ ወንጌል አስተምረው በማጥመቅ ደግሞ የክርስቶስ ደቀ መዛሙርት እንዲያደርጓቸው ስልጣን ተሰጥቷቸዋል ሐዋርያት። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሆሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ካለ በኋላ ስታጠምቋቸው እንዲህ ብላችሁ አጥምቋቸው ብሎ ስሙን ጠርቶ ነግሯቸዋል። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። አው ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴን አድርጓቸው የሚል
ስለዚህ እንግዲያ የተጠመቀ ሰው በወንጌል ያመነ ሰው በክርስቶስ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምኖ የተጠመቀ ሰው ክርስቶስ ጾሞ ጽሙ እንዳለን መጾም ያስፈልጋል። ጸልዩ ስላለን መጸለይ ያስፈልጋል። አንድ ክርስቲያን ይጾማል፣ ይጸልያል። ጾም ማለት ከኃጢአት መራቅ፣ ጾም ማለት ከኃጢአት መከልከል፣ ጾም ማለት ከፈቃደ ሥጋ መራቅ፣ ጾም ማለት ከክፉ ነገር ሁሉ መራቅ ማለት ነው። ከክፉ ነገር ሁሉ መሸሽ ማለት ነው። ሐሜትን መተው፣ ዝሙትን መተው፣ ስርቆትን መተው፣ ክፋትን መተው፣ ቂምና በቀልን መተው ማለት ነው። ጾም ከእግዚአብሔር የምንገናኝበት ነው። ጾም ከኃጢአት ሁሉ ርቀን ከትዕቢት ወደ ትህትና መሸሽ ያስፈልጋል ማለት ነው። ትዕቢትን ጥሎ ትህትናን መምረጥ ማለት ነው። ጾም ጥላቻን ጥሎ ፍቅርን መምረጥ ማለት ነው። ጾም ክፋትን አስወግዶ ፍቅርን መላበስ ነው። ያለ ፍቅርና ያለ ትህትና ጾምና ጸሎት የሚሰምር አይደለም። ስለዚህ የእግዚአብሔር ልጆች ሁላችን ይህን ጾም ለይምሰል ሳይሆን መጾም ያለብን ከልብ ልንጾም ያስፈልጋል። በእውነት ሁላችን በህብረት በአንድነት በፍቅር ሆነን ከጾምን ከጸለይን ሰላም ለሀገራችን ይወርዳል፣ ሰላም ለህዝባችን ይወርዳል። እግዚአብሔር አምላካችን ጸሎታችን ጾማችን ይቀበላል፣ ሁላችንም ይባርከናል። በክፋት በተንኮል የምንጾመውና የምንጸልየው ከሆነ ግን ትርፉ መላላጥና ድካም ነው እንጂ ተቀባይነትም አይኖረውም። እኛም ለምንድን ነው ጾመናል ጸልየናል እግዚአብሔር ለምን አልተቀበለውም እንድንል ያደርገናል። ልባችን ንጹሕ ከሆነ ግን ያለ ቂምና ያለ በቀል ያለ ተንኮል ያለ ክፋት የምንጾም ያለ ጥላቻ የምንጾመው ጾም ከሆነ ግን እግዚአብሔር ጾማችንና ጸሎታችን ልክ የሐዋርያት ጾምና ጸሎት እንደተቀበለ የእኛም ጾማችንና ጸሎታችን ድካማችን አገልግሎታችን ይህን ሁሉ ተቀብሎ እግዚአብሔር አምላክ ይባርከናል። ቅዱስ ያሬድ ምንድን ነው የሚለው? ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ። ጾም እንጹም ይላል ቅዱስ ያሬድ። ጾም እንጹም ይላል። ጾም እንጹም ወዳጆቻችን ደግሞ እንደራሳችን አድርገን ጓደኞቻችን እንደራሳችን አድርገን እንውደድ ይላል። ወንትፋቀር በበይናቲነ፣ እርስ በእርሳችን ደግሞ እንፋቀር ይላል፣ እንዋደድ ይላል። ያለ ፍቅርና ያለ መዋደድ ጾም፣ ያለ ፍቅርና ያለ መዋደድ ጸሎት፣ ያለ ፍቅርና ያለ መዋደድ ማስቀደስ፣ ያለ ፍቅርና ያለ መዋደድ መቀደስም ሆነ ማስቀደስ፣ ንስሐ መግባትም ሆነ ቅዱስ ሥጋውና ክቡር ደሙን መቀበል በክፋት ውስጥህን ተሞልተ እግዚአብሔር የሚያስደስተው ነገር አይደለም። ስለዚህ በኃጢአት ያላችሁ በኃጢአት ያለን በእውነት ንስሐ እንግባ፣ ወደ እግዚአብሔር እንቅረብ። የኔ ኃጢአት ብዙ ነው፣ የኔ በደል ብዙ ነው ብለን ከእግዚአብሔር አንራቅ። ልብስ ምንም ቢቆሽ ከውሃና ከሳሙና ሊያልፍ አይችልም። ስለዚህ ልብስ ምንም ቢቆሽ በውሃና በሳሙና ሲታጠብ ይለቃል ቆሻሻነቱ። ሰው ምንም ኃጢአት ቢሰራ ቢበድል በንስሐ ሕይወት የማይታጠበው ነገር የለምና ወደ ንስሐ ያልገባቸው ሰዎች አባቶች፣ እናቶች፣ ወንድሞችና እህቶች በንስሐ የኔ ኃጢአት እኮ ብዙ ነው፣ እኔ እግዚአብሔር አስቀይሜያለሁ፣ እኔ ያልሰራሁት ኃጢአት ምን አለ አትበሉ። ወደ እግዚአብሔር ቀረቡ። እግዚአብሔር ቸር ነው። እግዚአብሔር ፍቅር ነው። እግዚአብሔር የዋህ ነው። እግዚአብሔር ደግ ነው። ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱት ነው። እግዚአብሔር ቸር ነውና የእግዚአብሔር ቸርነት የሚያውቅ ክርስቲያን ደግሞ ክርስትና አልገባውም ወይ ደግሞ በክርስትና ሕይወት የለም ማለት ነው። ስለዚህ ኃጢአት ገንዘብ አድርጋችሁ በኃጢአት የምትመላለሱ ሰዎች እግዚአብሔርን ፈርታችሁ እግዚአብሔር ይህን እኔ ኃጢአት እንዴት ይቀበላል ብላችሁ ወደ እግዚአብሔር ከመሄድ ይልቅ ወደ እግዚአብሔር ከመቅረብ ይቅር በለኝ ማረኝ ከማለት ይልቅ ኃጢአት ገንዘባችሁ አድርጋችሁ የምትኖሩ ሰዎች ራቁና ወደ እግዚአብሔር ቅረቡ። እግዚአብሔር ቸር ነው። ኃጢአት ራሱ ሸክም ነው። ኃጢአት ሸክም ነው።
ኃጢአት ማለት ቀጥታ ትርጉሙ እግዚአብሔርን ማጣት ማለት ነው። አንድ ሰው እንዴት ነው እግዚአብሔር የሚያጣው ካላችሁ፣ ንስሐ የማይገባ ከሆነ ማለት ነው። ንስሐ የማይገባ ከሆነ በኃጢአት ወድቆ በወደቀበት በዛ የሚቀር ማለት ነው። የሚቀር ማለት ነው። እየተሳቀቀ ኃጢአቱን ደብቆ የሚኖር ይህን ሰው የሞተ ነው ማለት ነው። ከእግዚአብሔር መለየት ሞት ነው። ከእግዚአብሔር መራቅ ኃጢአት ይባላል። ኃጢአት ማለት እግዚአብሔርን ማጣት ማለት ነው። እግዚአብሔር የምናጣው ኃጢአት በመስራት ነው፣ ባለመታዘዝ ነው፣ ሕጉን አለማክበር ነው። እግዚአብሔር የምናጣበት መንገድ ኃጢአትን መስራት ነውና አንድ ሰው ምን እንኳ በኃጢአት ቢወድቅ ከወደቀበት ኃጢአትና የሚከረፋ በደልና ኃጢአት ቶሎ ብድግ ብሎ ወደ ንስሐ ሕይወት መመለስ አለበት። እግዚአብሔር ይቅር ባይ ነው። ለምኑ ይሰጣችሁማል የሚል አምላክ አይደለ? ለምኑ እሁበክሙ፣ ለምኑ እኔም ደግሞ እሰጣችኋለሁ፣ የምትለምኑትን ሁሉ እሰጣችኋለሁ፣ አንኳኩ ይከፈትላችሁማል። አንኳኩ፣ ይቅር በለኝ ማረኝ እያላችሁ ወደ እግዚአብሔር በር የምህረት በር እንዲከፈትላችሁ፣ የምህረት በር እንዲከፈትልን እናንኳኳ። የምናንኳኳው ደግሞ በጾም ነው። የምናንኳኳው በጸሎት ነው። እግዚአብሔር የምንጠይቅበት ትልቁ መንገድ ምንድን ነው? ጾምና ጸሎት ነው። መስገድ ነው። ወደ አምላክ መቅረብ ነው። ምን ይህን ዓለም የሚያስደስት ነገር እኮ የለም። ስልካችሁ ላይ ብታይ የሚያጨናንቅና ሰላም የማይሰጥ ነገር ነው የምታዩት የምትሰሙት። የተለያየ ነገር የቴሌቪዥን መስኮት ብትመለከቱ የሚያጨናንቅ ነገር። ይህች ዓለም የምትጋብዛችሁ እኮ ደስታ አትጋብዛችሁ። በጾምና በጸሎት ግን ሰላም ማግኘት ትችላላችሁ፣ በረከት ማግኘት ትችላላችሁ፣ ከእግዚአብሔር መነጋገር ትችላላችሁ። ከእግዚአብሔር የተነጋገረች ነፍስ ደግሞ ምንድን ነው? ሰላሟ እጅግ የበረታ የበዛ ነው ማለት ነው። ስለዚህ ሰላማችን በእግዚአብሔርና በእግዚአብሔር ብቻ ነው። ስለዚህ ቅዱስ ያሬድ ምን አለ? ንጹም ጾም። ጾም እንጹም ማለት ከኃጢአት እንራቅ ማለት። ጾም ማለት ከኃጢአት መራቅ፣ ከኃጢአት መከልከል፣ ኃጢአትን መተው፣ ኃጢአትን ይበቃኛል ብሎ ወደ እግዚአብሔር መመለስ ማለት ነው። ንጹም ጾም ወናፍቅር ቢጸን። ባልንጀራችን ደግሞ እንደ ራሳችን አድርገን እንውደዳል። ወንትፋቀር በቢናቲነ፣ እርስ በርሳችን እንዋደድ፣ እርስ በርሳችሁ ተዋደዱ እንዳለ አምላካችን መድኃኒታችን ኢየሱስ ክርስቶስ። እርስ በርሳችሁ ተዋደዱ። ክርስቶስ ያስተማረን ፍቅር፣ ክርስቶስ ያስተማረን ይቅር ባይነት፣ ክርስቶስ ያስተማረን ትዕግስት፣ ክርስቶስ ያስተማረን ጾምና ጸሎት ነው። ክፋት አላስተማረንም፣ በደል አላስተማረንም፣ በቀል አላስተማረንም፣ ክፋት አላስተማረንም፣ ኃጢአት አላስተማረንም። ክርስቶስ ኃጢአት የሚያስተምር ሁሉ ጊዜ ዲያብሎስ ነው። ስለዚህ ከኃጢአት እንራቅ ባካችሁ። ሁላችን በእውነት በአንድነት በፍቅር ሆነን ከጾምን እግዚአብሔር ይባረከናል። እድሜያችን የተባረከ ይሆናል። እድሜያችን በዚህ ምድር እንዲረዝመው እኮ ጾምና ጸሎት ያስፈልጋል። ያለ እግዚአብሔር ፈቃድ እኮ እድሜ የለም። የእግዚአብሔር ልጆች ያለ እግዚአብሔር ፈቃድ ሰላም አለ። ያለ እግዚአብሔር ፈቃድስ በረከት አለ። ያለ እግዚአብሔር ፈቃድ መልካም ነገር ማየትና መልካም ነገርን መስማት ይቻላል? አይቻልም። ያለ እግዚአብሔር ፈቃድ ሁሉ የሚሆን ነገር የለም። ታዲያ እግዚአብሔር እንዲፈቅድ እንዴት አድርገን እንጠይቀው ካላችሁኝ፣ ከኃጢአት መራቅ ነው። ያለፍነው ዘመን ይበቃናል ብለን ወደ እግዚአብሔር መቅረብ ነው። አሁን ስጋ ቤቶቹ ሁሉ የሰኔ ጾም ሐዋርያት የጾሙት ነው። ሐዋርያት ለምን ጾሙት? ሐዋርያት እኮ በውስጣቸው እኮ መንፈስ ቅዱስ ተሞልተዋል። ምንም ኃጢአትና በደል አልነበራቸው። ታዲያ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ለፍጥረት ወንጌል ስበኩ ብሎ ስልጣን ከሰጣቸው በኋላ ሰማያዊ ስልጣን የማሰርና የመፍታት የወንጌል የማስተማር እና የማጥመቅ ስልጣን ከሰጣቸው በኋላ ሐዋርያት በጾም አገልግሎታቸው እንዲፋጠን አገልግሎታቸው የሰመረ እንዲሆን በጾም ነው የጀመሩት። በጾም ክርስቶስም ወንጌል ከማስተማሩ በፊት በሉቃስ ወንጌል እና በማቴዎስ ወንጌል ምዕራፍ 4 ሁለቱ ወንጌላውያን ማለት ነው ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ ነው የሚለው። ምን ሊያደርግ ነው ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ የገባ? ሊጾምና ሊጸልይ ገባ። ከዛ በኋላ ወጥቶስ 40 ቀን 40 ሌሊት ከጸለየ በኋላ ወንጌል ማስተማር ጀመረ። አያችሁት? ሁሉ ነገር የሚጀምረው በሱባኤ ነው። ሙሴስ በደብረ ሲና 10ቱ ቃላትን ለመቀበል
ህዝበ እስራኤል ወይ ደግሞ እስራኤላውያን የሚመራበትን ህግ 10ሩ ቃላትን የተጻፈባት ጽላተ ሙሴ ለሙሴ የተሰጠችው ጽላት እሷን ለመቀበል መጀመሪያ 40 ቀንና 40 ሌሊት ሙሴ ጸልየዋል ማለት ነው። ሙሴ ጸለየ። አያችሁት? በመጀመሪያ ሁሉ አባቶቻችን የሆነ ነገር ከማድረጋቸው ለመስራት አስቀድመው ስዋኤ ይዛሉ፣ ይጾማሉ፣ ይጸልያሉ። ይህን ነው መሰረታዊ ነገር ማለት ነው። ትክክለኛ ክርስቲያን የሆነ ነገር ከእግዚአብሔር ለመጠየቅ መጀመሪያ ስዋኤ ይዛል፣ ይጾማል፣ ይጸልያል። እየጾመ ከኃጢአት ርቆ እየጸለየ ከእግዚአብሔር እየተነጋገረ ይህን ለመስራት አስቤያለሁ፣ እግዚአብሔር አምላኬ ፈቃድ ይሁን ብለው በስዋኤ ይጠይቃሉ አባቶቻችን፣ እናቶቻችን። ይህን ነው ዋናው ትክክለኛ ክርስትና ማለት ነው። ሐዋርያትም መንፈስ ቅዱስ ከወረደላቸው በኋላ ስልጣነ ክህነት ከሰጣቸው በኋላ ወደ ዓለም ሂዱና አስተምሩ ከተባሉ በኋላ በስዋኤ ጠይቀውታል። አገልግሎታችን የሰመረ እንዲሆን ብለው ጠይቀውታል ማለት ነው። አገልግሎታቸው ከዛ በኋላ ጽሙ ጸልየው ከወጡ በኋላ ዓለምን ኢየሱስ ክርስቶስ 3 ዓመት ከ3 ወር ያላደረሰው ወንጌል እነሱ ግን ከጫፍ እስከ ጫፍ በመላው ዓለም ዙረው ወንጌልን አስተምረዋል ማለት ነው። ወንጌል አስተምረዋል። አገልግሎታቸው ሁሉ እንዲፋጠን አድርጎታል። የጾሙት ጾምና ጸሎታቸው አግዟቸዋል። ለአገልግሎት እንቅፋት ሳይሆን ለአገልግሎት መልካም ድጋፍ ሆኖላቸዋል ማለት ነው። የሰመረ አገልግሎታቸው ሁሉ የሰመረ እንደነ ቅዱስ ጴጥሮስ በአንድ ቀን ወንጌል አስተምረው 3000 ከአሕዛብ ወደ ክርስትና እያጠመቁ ሲመልሱ ይገርማል። ስለዚህ ጾም ጸሎት ማለት ከእግዚአብሔር መነጋገር፣ ጾም ከኃጢአት መራቅ ነውና መለየት ነውና ከዓለም መለየት ነው። ከዓለም መለየት፣ ከጊዜያዊ ነገር መለየት፣ ከጊዜያዊ ነገር ወደ ዘላለማዊ መለየት ነው። ከምድራዊ አስተሳሰብ ወደ ሰማያዊ አስተሳሰብ መለየት ነው ጾም ማለት። ጸሎት ማለት ደግሞ ከእግዚአብሔር ጋር መነጋገር ማለት ነው። ቃል በቃል ከእግዚአብሔር ጋር መነጋገር። አንድ ሰው የማይጾምና የማይጸልይ ከሆነ አንድ ሰው እየጾመ የማይጸልይ ከሆነ ጾምና ጸሎት አብሮ የሚሄድ ነው። እየጾመ ግን የማይጸልይ ከሆነ ሞባይል ገዝቶ ሲም ካርድ የሌለው ቀፎ ማለት ነው። ታዲያ ሞባይል ቀፎ ገዝቶ ሲም ካርድ ካለው መደወል ይችላል፣ ከሰውም ከዘመድም መገናኘት ይችላል ማለት ነው። እየጾመ የሚጸልይ ከሆነ ደግሞ ሙሉ ሰው ነው ማለት ነው። ክርስትናው ትክክለኛ ነው ማለት ነው። ከእግዚአብሔር ቃል በቃል እየተነጋገረ ነው ማለት ነው። ስለዚህ ጾም የስጋችንም የነፍሳችንም ዋስትና ነው። የነፍሳችን ምግቧ ነው ማለት ነው። በስጋችን ደግሞ ከመከራ ከልዩ ልዩ ነው ፈተና እግዚአብሔር አምላካችን ይጠብቀናል። ለምን? ከኃጢአት በራቅነው ቁጥር እግዚአብሔር ይባርከናል፣ ይቀድሰናል፣ ዘመናችን ይባረካል፣ እንጀራችን ይባረካል፣ ስራችን ሁሉ ይባረካል፣ ጤንነታችን ይባረካል፣ ሰላማችን ሁሉ የተባረከ ይሆናል ማለት መልካሙን እንድንሰማ ያደርገናል ማለት ነው። ስለዚህ እግዚአብሔር ልጆች ጾም ከማንም በላይ ነውና እንጾም፣ እንጸልይ። ስጋ ቤቶች አሁን እንደሚታወቀው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከታቸው አካላት ብዙዎች አይተን እንዳላየን ዝም እያልን እያንዳንዱ ይህን ጾም እኮ የቄስ ነው የዲያቆን ነው እያሉ ስጋ ቤቶች አሁን ክፍት ናቸው። በተለይ የታኅሳስ ጾምና የሰኔ ጾም ማለት ነው። ይህን ነውር ነው። እነዚህ ከ7 አጽዋማት አንዱ ነው ይህን ጾም ማለት ነው። 7 ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አላት ማለት ነው። የነቢያት ጾም አንደኛ የነቢያት ጾም፣ ሁለተኛ የገሃድ ጾም፣ ሶስተኛ የነነዌ ጾም፣ አራተኛ የጾመ ድህነት ዓርብና ረቡዕ፣ አምስተኛ አብይ ጾም፣ ስድስተኛ ጾመ ሐዋርያት፣ ሰባተኛ የፍልሰታ ወይም ደግሞ ሐዋርያት የእናታችን የቅድስት ድንግል ማርያም ትንሣኤዋን ዕርገቷን እንዲያሳያቸው የጾሙት ጾም 7 አጽዋማት እነዚህ ናቸው። የቤተ ክርስቲያናችን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትቀበላቸው አጽዋማት በፍትሐ ነገሥት አንቀጽ 15 ላይ ተደንግገው ተቀምጠዋል። ታዲያ ለምንድን ነው ጾም ይህን የሐዋርያት ጾም፣ የታኅሳስ ጾም፣ የነቢያት ጾም እየተሻረ ያለ? ለምንድን ነው? ስጋ ቤቶቹ ተከፍተው ስናይ አባቶች ለምን ዝም እንላለን? ለምንድን ነው እያንዳንዱ ንስሐ አባቶች ውስጥ ንስሐ ልጆቻቸው ካላስተማሩ እነሱም ካልጾሙ ባለሀብት ጾም እንዲያፈርስ የሚፈቅድ መጽሐፍ
ቤተ ክርስቲያናችን አላት የላትም? ስለዚህ አባቶቻችን ዶግማና ቀኖና የመጠበቅና የማስጠበቅ ስልጣኑ የካህናት ነው፣ የመምህራን ነው፣ የአባቶች ነው። ስለዚህ የቤተ ክርስቲያን የስርዓትና ሕግ የመጠበቅና የማስጠበቅ ቀኖናዋ የማስጠበቅ ግዴታ አለብን። ያጠፋውን አጥፍተሃል፣ ተው ተመለስ ብለን በመምከር መመለስ ይኖርብናል፣ ማሳወቅ ይኖርብናል የስህተት መንገድ እየሄደ እንደሆነ። አለበለዚያ ብዙ ስጋ ቤቶች ከፍተው እያንዳንዱ ገንዘብ ይዘው ሲመጡ፣ አስራት በኩራት ይዘው ሲመጡ በየአውደ ምሕረቱ ስጋ ቤት ከፍተው እየሰሩ መሆናቸውን እየታወቀ እልል በሉላቸው፣ አንጨብጭቡላቸው፣ ከየትም ፍጩ ዱቄቱ አምጩ አይነት አባባል ለቤተ ክርስቲያናችን የሚጠቅም ነገር አይደለም። ገንዘብ ይዘሉልን ከመጣ ባለሀብቱ ምን አገባን የሚለው አስተሳሰብ የቤተ ክርስቲያናችን ስርዓት እየፈረሰ የቤተ ክርስቲያናችን ስርዓት አፍርሶ ነግዶ አምጥቶ እልል የሚባልበት የሚንጨበጨብለት ነገር አይደለም። ጥፋት ያጠፋ ጥፋት አጥፍታል ነበር። ስለዚህ ሁሉ ጾም ከተባለ ጾም ነው። ድሃውም ሀብታውም፣ ቀዩም ጥቁሩም፣ አጭሩም ረጅሙም ኦርቶዶክስ የሆነ ሁሉ የሚጾመው ጾም ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ሁሉ ምእመኑ መቀበል አለበት ማለት ነው። ከሁሉ በላይ እኮ ከሀብትም ከንብረትም እኮ እምነት ይበልጣል። ስለዚህ ለእምነታችን ተገዢ እንሆን። በይበልጥ ደግሞ አባቶች፣ ካህናት፣ መምህራን፣ የሚመለከታቸው አካላት ሰባቱ አጽዋማት የቤተ ክርስቲያን ዶግማዋና ቀኖኗ የቀኖና መጻሕፍት ሊከበሩ ይገባል። ልናከብራቸው ራሳችን አንደኛ ራሳችን ልናከብራቸው፣ ሁለተኛ ደግሞ ልናስከብር ይገባል ማለት ነው። እውነት በመናገር ማለት ነው። ስለዚህ ጾም ከእግዚአብሔር የምንገናኝበት፣ ጾም ከኃጢአት ርቀን ከእግዚአብሔር በረከት የምንቋደስበት ነው። ጸሎት ደግሞ ከእግዚአብሔር የምንነጋገርበት ነው። ለዚህ ነው ሁሉ ነገር ተሰሚነት የሌለው ሰላማችን ያጣ ነው፣ በረከት ያጣ ነው። ለምን መሰላችሁ? ስንጾም ስንጸልይ ለይምሰል ነው ምንጾመው ምንጸልየው። ላያችን ሌላ ነው፣ ውስጣችን ደግሞ ክፋትና ተንኮል ተሞልተው ቢያንስ ሰዎችን አታለን እንጾማለን እንጸልያለን። እግዚአብሔር ማታለል ግን አይቻልም። ከእግዚአብሔር ማምለጥ አይቻልም። እግዚአብሔር ማታለል አይቻልም። ሰብእሰይ ርኤ ገጸ ሰብ። አዎ ሰዎችን ፊታችን አይተው እገሌ እኮ ይጾማል ይጸልያል፣ ፊቱ ጠውልጓል፣ እገሌ እኮ ይደክማል፣ ጎበዝ ነው ሊሉን ይችላሉ። እኛም ለሰዎች እንደዛ ልንል ይችል ይሆናል። ውስጣችንስ ማየት ይችላሉ ሰዎች? አይችሉም። እኛስ የሰዎች ውስጣቸው ማየት እንችላለን? አንችልም። እግዚአብሔር ግን ፊታችን ላያችን ሳይሆን ውስጣችን ማየት ይችላል። ስለዚህ ምን ያክል ክፋትና ተንኮል ይዘን እየጾምን እየጸለይን እንደሆነ ፍቅር ሳይኖረን ሰላም የምንለምን በረከታችን ደብቀን በረከት የምንለምን ሰዎች መሆናችን እግዚአብሔር ያውቃል። ውስጣችን ይመረምራል። ከእግዚአብሔር የሚደበቅ ነገር የለም። ለእግዚአብሔር የሚሰወረው ነገር የለም። ስለዚህ ለእግዚአብሔር ቅርብ መሆን ያስፈልጋል። ስለዚህ ሐዋርያት ለምን ጾሙት ከተባለ አገልግሎታቸው የወንጌል አገልግሎት፣ የንስሐ አገልግሎት፣ የማጥመቅ አገልግሎት፣ ሰማያዊ አገልግሎታቸውን እንዲፋጠንላቸውና የበለጠ እንዲባረክላቸው በሱባዔ ጠይቀውታል። ከጾሙ ከጸለዩ በኋላ አገልግሎት ሀ ብለው ወንጌል ማስተማርን ጀመሩ። ዓለምን አዳረሰዋል። ላረስዋ በዕርፈ መስቀልከ። የክርስቶስን ቃል እየዘሩ በወንጌል በመስቀሉ ያረሱትን በያዙት መስቀል ያረሱትን የክርስቶስ ቃል ወንጌል ደግሞ ዘሩበት። በአንድ ላይ 30 በ30 ላይ 60 በ60 ላይ 100 እጥፍ ፍሬ ያማረ ፍሬ ሆነላቸው ማለት ነው። ስለዚህ በጾምና በጸሎት የምንጠይቀው ነገር ሁሉ የተባረከ ነው። ጤናም ቢሆን የተባረከ ይሆናል። ልጅ የምትወልዱ ሰዎችም ልጃችሁ የተባረከ ይሆናል። ትዳራችሁ የተባረከ ይሆናል። ሕይወታችሁ የተባረከ፣ ሰላማችሁ ሁሉ የተባረከ፣ ጉዛችሁ ሁሉ የተባረከ፣ አገልግሎታችሁ ሁሉ፣ ሙያችሁ ሁሉ የተባረከ ይሆናል ማለት ነው። ነጋዴ ከሆናችሁ ንግዳችሁ ሁሉ የተባረከ ይሆናል። ከእግዚአብሔር ተደብቃችሁ የምትሰሩት ስራ ከሆነ ግን
ንግዱም አይባረክም፣ ትዳሩም አይባረክም፣ ጉዞውም አይባረክም፣ ህይወቱም ጤናውም ሁሉ አይባረክም፣ ትዳሩም አይባረክም። ከእግዚአብሔር ተደብቀን የምንሰራው ስራ ጎጂ ነው። ስለዚህ እግዚአብሔር የሚያውቀው ጾምና ጸሎት፣ እየጾምን እየጸለይን እግዚአብሔር እንጠይቀው። ስለዚህ ከእግዚአብሔር የምንገናኝበት ነው። ያለፈው ዘመን ይበቃናል። የበላ ነው ይበቃናል። የተጣላ ነው ይበቃናል። የያዝነው ቂም ከዛ በፊት ይበቃናል። ስለዚህ ንስሐ በመግባት ወደ እግዚአብሔር በመቅረብ ንስሐ ገብተን ሁሉ ኃጢአት፣ በደል፣ ክፋት ሁሉ አስወግደን እስትናስቀድስ እግዚአብሔር እናመስግንበት። እስኪ ይህን ዘመን እግዚአብሔር እናመስግንበት። ያ ክፉ ዘመን ይበቃናል እንበል እስኪ። ይበቃናል። ኃጢአት ተሸክሞ መንግሥተ ሰማያት የገባ ማንም የለም። በኃጢአት ብዛት የተወደሰ የተመሰገነ ማንም የለም። ኃጢአት ያስወቅሳል። ኃጢአት ማለት ደግሞ እግዚአብሔርን ማጣት ነው። ስለዚህ እኛ ስንጾም እግዚአብሔር ይሰማናል። በመጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ እንዲህ ይላል። መጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ እንዲህ ይላል፣ ስለዚህም ነገር ጾምን ይላል። ስለዚህም ነገር ጾምን፣ እግዚአብሔር ይቅር እንዲለን እንዲምረን እንጾማለን። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን ይላል። እርሱም ተለመነን። ስንጾምና ስንጸልይ ወደ እግዚአብሔር ነው የምንለምነው፣ ወደ እግዚአብሔር ነው የምናመለክተው። ጾምና ጸሎት ማመልካቻ ነው። ማመልከቻችን ደግሞ የሚቀበለው እግዚአብሔር ነው። ጾማችንም ጸሎታችንም የሚሰማ ድካማችን የሚያይ የሚመለከት አምላክ ነው። የጾምነውም ጾም፣ የጸለየውን ጸሎት፣ የደከምነው ድካም፣ የለመንነው ልመናችን ሁሉ ሰምተ ደግሞ እግዚአብሔር መልስ አለው። በበረከት ላይ በረከት፣ በጸጋ ላይ ጸጋ ይሰጠናል እግዚአብሔር። ሰላሙ ለምድሪቷ ለዓለማችን ሁሉ ያውጃል እግዚአብሔር። ስለዚህ እኛ ጾምን፣ እግዚአብሔር ደግሞ ተለመነን ነው የሚለው። እግዚአብሔር ደግሞ ምን አደረገን? ተለመነን ይላል ለዘር። እግዚአብሔር የሚለመን አምላክ ነው። ስንለምነው እሺ የሚል አምላክ ነው። አልሰማችሁም የሚል አምላክ አይደለም። ጨካኝ አምላክ አይደለም። ጨካኝ ልብ ይዘን ከጾምን ከጸለይን ግን እግዚአብሔር ጭካኔ አይወድም፣ ክፋት አይወድም፣ ውሸት አይወድምና ስለዚህ ትርፉ ድካም እንዳይሆን በጥንቃቄ እንጹም፣ እንጸልይ። ሁላችሁ በአገር ውስጥም በመላው ዓለም ያላችሁ ስንት በገጠርም በከተማም ዕጣን ጧፍ ያጡ አብያተ ክርስቲያናት አሉ። ማስቀደሻ ልብስ ያጡ አብያተ ክርስቲያናት አሉ። እስቲ አብያተ ክርስቲያናት ደግፉ። ሀብት ያላችሁ ብዙ ሀብት የሌላችሁም ቁርስ ይብቃችሁና በጾም ሰዓት እስቲ ቁርሳችሁ ለነብሳችሁ፣ ቁርሳችሁ ለጧፍ ለዕጣን ለዘቢብ አድርጉት። ገጠር ድረስ ያሉ አብያተ ክርስቲያናት ማስቀደሻ አጥተው የማይቀደስበት አብያተ ክርስቲያናት ብዙ አለ እኮ ተዘግተው፣ በዓመት አንዴ ሁለት የሚቀደስበት አብያተ ክርስቲያናት እኮ አሉ እኮ። አያችሁት? ዕጣንና ጧፍ በማጣት ማለት ነው። እኛ ግን በልብስ ላይ ልብስ፣ በጌጣጌጥ ላይ ጌጣጌጥ የምትቀያየሩ የምትገዙ ሰዎች ስንት ናቸው? እስኪ ውስጥ ራሳቸውን ስትፈትሹ። በእውነት በእግዚአብሔር ፊትስ እኛ በእውነት መልካም ስራ እየሰራን ነው? እንደ ኃጢአታችን ብዛት፣ እንደ በደላችን ክፋት፣ እንደ ተንኮላችን እና እንደ ቂማችን፣ እንደ አንድ ራስ ወዳድነታችን ቢሆን ኑሮማ አይደለም እግዚአብሔር ቀንና ሌሊት ሊጠብቀን እግዚአብሔር በቸርነትና በምሕረቱ ይቅር ስላለን ነው እንጂ እኛ እኮ በደላችን ኃጢአታችን እኮ እጅግ የበዛ ነው ኦርቶዶክሳውያን። ስለዚህ በእውነት እግዚአብሔር ሰሚ ነው። እግዚአብሔር የምንለምነውን ይሰማል። እግዚአብሔር ስጠን ያልነውን ይሰጠናል። ከኃጢአት በስተቀር አይደለም ለምነነው ሳንለምነው የሚሰጥ አምላክ አይደለም። ቸር ነው፣ ይቅር ባይ ነው፣ መሐሪ ነው። ስለዚህ ሁላችን እንጹም፣ እንጸልይ። እግዚአብሔር ከሁላችን ጋር ይሁን። 41 ቀን እንጾማለን ማለት ነው። ከግንቦት 24 ጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ በዓልም ጭምር ነው። እንኳን አደረሳችሁ። የጻድቁ የአባታችን የአቡነ ተክለ ሃይማኖት በረከታቸውና ረድኤታቸው በሁላችን ላይ ይደር። ቅዱሳን አባቶቻችን በመጾምና በመጸለይ የትሩፋት ስራ በመስራት ወንጌልን በመማር በመዘመር ከኃጢአት በመራቅ እግዚአብሔርን በማመስገን ነው ዘመናቸው ሁሉ በዚህ ያሳለፉትና እግዚአብሔር ደግሞ ቀድሷቸዋል፣ ባርኳቸዋል ማለት ነው። እኛም እንደ አባቶቻችን እስክንጸልይ እንጾም፣ እስክንስገድ እናስቀድስ፣ እስኪ ወደ እግዚአብሔር ቤት እስክንመላለስ፣ ወደ እግዚአብሔር ቤት የተጣላንበት ዘመን፣ ኃጢአት የሰራንበት ዘመን
የዋሸንበት ዘመን፣ ራሳችን የወደድንበት ዘመን ይበቃናል። እስኪ ይበቃኛል የሚለውን ነገር እስኪ እንማር። እስኪ ወደ እግዚአብሔር ቤት እንመላለስ። እግዚአብሔር ሰሚ ነው። እግዚአብሔር ይቅር ባይ ነው። ንስሐ እንግባ። እግዚአብሔር ኃጢአታችንና በደላችን ይቅር እንዲለን በንስሐ ሕይወት ታጥበን እስኪ እናስቀድስ። ቅዱስ ሥጋውና ክቡር ደሙ እስኪ እንብላ እንጠጣ። የእግዚአብሔር ልጆች፣ የርስቱ ወራሾች፣ የመንግስተ ሰማያት ልጆች ተብለን እንድንጠራ እስኪ ወደ መቅደሱ እንቅረብ። ዕጣኑ ይሽተተን። እስኪ የእግዚአብሔር ቃል እንስማ። እስኪ ስለዚህ በዚህ ጾም ኃጢአት መስራት ክርስቲያን ሁሌ ኃጢአት እንዲሰራ አልተፈቀደለትም። ግን በዚህ ጾም ላይ መቅረብ፣ ወደ እግዚአብሔር መቅረብ ያስፈልጋል። ኦርቶዶክሳውያን ሁላችሁ ታዲያ ይህን የምትሰሙ ይህ ቪዲዮ ለሁሉ እንዲዳረስ እባካችሁ መልካም ነገር መስራት ምን እንደሆነ ምን እንደሚይዘን በጣም ነው አንዳንድ የሚያሳዝነው እና እስቲ ለሁሉ እንዲዳረስ ሼር አድርጉት። እስኪ ሼር አድርጉላቸው። ልዩ ልዩ ስፍራ ሆነው የሚጨናነቁትን እግዚአብሔር አምላካችን በሆስፒታል ያሉትም በሆስፒታል ላሉ እንጸልይላቸው። በልዩ ልዩ ቦታ ስፍራ ያሉ ደግሞ ተፈናቅለው ከልዩ ከቀያቸው ከቦታቸው ተፈናቅለው ረዳት ወገን አጋዥ የሌላቸው ወላጅ አልባ የሆኑ ሕፃናት አባቶች ጠዋሪ ቀፋሪ የሌላቸው ስንት አለ እኮ። ይህን ለምንድን ነው እንደዚህ አይነት መልካም ስራ እንዳንሰራ የሚይዘን ምንድን ነው? ኦርቶዶክሳውያን ጾም ማለት እኮ ለራስህ ትተህ ለወገንህም ማሰብ ማለት እኮ። ጾም ማለት እኮ ከስግብግብነት መውጣት መራቅ ማለት ነው። ኃጢአትን መተው ማለት ነው። ክፋትን መተው ማለት ነው። አይበቃኝም የሚል አስተሳሰብ መተው ማለት ነው። ለሌላ ማጋራት ማለት እኮ ነው። ተካፍለህ መብላት፣ ተካፍለህ መጠጣት፣ ተካፍለህ መልበስ ማለት እኮ ነው። ያለህን ሁለት ልብስ ያለው ለሌለው ማካፈል እኮ ነው። ጾም ማለት እኮ ይሄን እኮ ነው። ትሩፋት ጾም ማለት እኮ ከኃጢአት ርቀን እኮ የትሩፋትም ስራ የምንሰራበት ነው እንጂ ቀን ቆጥረን እስኪፈሰክ ዝም ብሎ መጠበቅ እኮ አይደለም። ስለዚህ እግዚአብሔር ልጆች እየጾምን እየጸለይን ለሐዋርያት የወረደ በረከት ለእኛም እንዲወርድ ሐዋርያትን የባረከ አምላክ እኛን እንዲባርክ፣ ሐዋርያትን የቀደሰ አምላክ እኛንም እንዲቀድሰን፣ ለሐዋርያት መንገዳቸው ያቃና አምላክ የእኛ ጉዞም ሁሉ ዘመናችን ሁሉ እንዲቃና በጾምና በጸሎት እንተወስነን እንጠይቀው። ታዲያ እየጾምን እየጸለይን ግን በጎ ስራ እንስራ። የተቸገሩትን እንርዳ፣ የታሰሩትን እንጠይቅ፣ የታመሙትን እናስታምም፣ ወገን ዘመድ የሌላቸውን እንድረስላቸው። የትሩፋት ስራ ማለት ይህ ነው እና ለሌሎቹም እንዲዳረስ ባካችሁ በእግዚአብሔር ስም አሳስባችኋለሁ። ሼር አድርጉት። ይህን ሚዲያ አክሱም ጽዮን ሚዲያ ደግሞ መንፈሳዊ ቻናል የቤተ ክርስቲያን ሚዲያ ነው። ስለ መንፈሳዊ አገልግሎት የሚያስተላልፍ ሚዲያ ነው። ታዲያ ሳብስክራይብ በማድረግ ይህን ሚዲያም በገንዘብም በሀሳብም በምክርም በኮሜንት ሁሉ በተለያየ ሀሳባችሁ በማስቀመጥ ይህን ሚዲያ ከፍ እንዲል የበለጠ ይህን ሚዲያ ራሱ ችሎ በስፋት እንዲሰራ የበኩላችሁን አስተዋጽኦም እንድታደርጉ በእግዚአብሔር ስም ለማሳሰብ እወዳለሁ። ይህን ሚዲያ የኔ ሚዲያ ብቻ አይደለም፣ የእናንተ ሚዲያ ነው፣ የጋራ ሚዲያ ነው። ይህን ሚዲያ ባደገ ቁጥር እንደዚህ መንፈሳዊ ቻናል ሚዲያዎች ባደጉ ቁጥር ቤተክርስቲያናችን ከፍ እያለች ትሄዳለች። ብዙ መልእክቶች ይተላለፉበታል፣ መንፈሳዊ መልእክት ማለት ነው። ስለዚህ ይህን ጾም ከግንቦት የሐዋርያት ጾም ማለት ነው የሚገባው ከነገ ግንቦት 24 ሰኞ ይገባል። 41 እንጾማለን ማለት ነው። ከግንቦት 24 እስከ ሐምሌ 4 ያለው 41 ቀን ነው። ሐምሌ 5 ደግሞ ጴጥሮስ ወጳውሎስ ሰማዕትነት የተቀበሉበት በሮማ አደባባይ ወንጌልን መስክረው ወንጌል ሰብከው ሰማዕትነት የተቀበሉበት ጴጥሮስ ወጳውሎስ በዓላቸው። በዛን ሰዓት ጾሙ ያልቃል፣ ይፈሰካል ማለት ነው። እግዚአብሔር አምላካችን ለዛ ሰው ይበለን። ጾማችን፣ ጸሎታችን፣ አገልግሎታችን ተቀብሎ ለሀገራችን ለሕዝባችን ሰላም፣ ፍቅር፣ አንድነት፣ መስማማቱን ያድልልን። እግዚአብሔር ከሁላችን ጋር ይሁን። የሐዋርያት በረከትና ረድኤት ያድልን። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የማኅደረ መለኮት የወላዲተ አምላክ የድንግል ማርያም ምልጃ፣ የቅዱሳን መላእክት ጥበቃ፣ የአባቶቻችን ነቢያት፣ ሐዋርያት፣ ቅዱሳን ሰማዕታት ጸሎትና በረከት በሁላችን ላይ ይደር።
እግዚአብሔር ይባርከን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።